ምንጣፌን እንዴት አያችሁት ውዶቼ? ከመጅሊሴ ጋር ማች ሆነዋል ወይስ አልሆነም? አስተያየት ፈልጋለሁ። እና ምንጣፍ ገዛሁኝ ከስንት ጊዜ ምኞት በኋላ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውዶቼ፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ለእኔ ቤት አዲስ የሆናችሁ ሰዎች ሰብስክራይብ አርጉ፣ ላይክ አርጉኝ፣ አበረታቱኝ። ነባር ሰብስክራይበሮቼ ውዶቼ፣ ወዳችሁ ፈቅዳችሁ ስለምትከታተሉኝ ስለምትሰጡኝ አስተያየት ከልብ ያመሰግናለሁኝ። እና ዛሬ ወደ መጣሁበት ቪዲዮ እንግባ። ምንጣፍ ገዛው። እስቲ እዩት ምንጣፌ ምን ይመስላል? ከመጅሊሴ ጋር ማች ሆኗል እና መጅሊሴ አመት ሊሆነው ነው፣ እያረጀ ነው፣ ወደ አመት እየተጠጋ ነው። ትንሽ ሊያረጅ እየሞከረ ነው እላችኋለሁ። ግን ያው እየጠበቅኩት ነው እኔ እና ይህን መጅሊስ ከመጣው ጊዜ ጀምሮ ማለት ነው፣ ኢትዮጵያ ከመጣው ጊዜ ጀምሮ ሱቅ ላይ ካገኘው በቆመበት ሁሉ ካየሁት ማለት ነው ሁሌ ጠይቅ ነበረ። የዛሬ አመት ምናምን 30 ምናምን ሺህ ነበር፣ 33 ሺህ 30 ሺህ እንደዛ በቃ 30 ሺህ ነበር እዚህ ኢትዮጵያ ላይ ቡታጀራ ላይ ማለት ነው። ከዛ 35 30 ምናምን እያለ አሁን ወደ 40 ሺህ ብር ወጥተዋል። አልሐምዱሊላ ቢዘገይም ማለት ነው እጄ ገብተዋል። እና መጅሊስን ባሰራው ጊዜ ልገዛ ነበረ እና መጅሊስ የሰሩልኝ ሰዎች ምንጣፉን ብቻ 40 ሺህ ብር አሉኝ። ያኔ ሟች ሆኖ እንደዚህ ነው 3 በ4 ነበረ 40 ሺህ ብር ሲሉኝ፣ አይ በጊዜው አልችልም ነበረ። እዚህ ደግሞ 30 ሺህ ብር ነው፣ ብር ሳገኝ እገዛለሁ ብዬ እና እስከ ዛሬ ሳልገዛ ቆይቼ ነበር። አልሐምዱሊላ በመጨረሻም ገዝቼዋለሁ እላችኋለሁ። እና ብሎጌን እያያችሁ ለምን ወሬ አናወራም? እስቲ የ2019 ምኞታችሁ እቅዳችሁ ምንድን ነው? እስቲ እቅድ አውጡ። ወላሂ እቅድ ካወጣችሁ ሁሌ እቅዳችሁ የምታስታውሱት ነገር ከሆነና ስለ እቅዳችሁ ብቻ የምታስቡ ከሆነ ቢያንስ 3 እቅድ ብታወጡ አንዱ ሁለቱ ሊሳካላችሁ ይችላል። ደግሞ እቅዳችሁን ለማንም ሰው አትናገሩ። በውስጣችሁ በስራችሁ ብቻ ያዙትና ከዛ ይሄን ነገር በዚህ አመት አሳካዋለሁ በሉና ወላሂ ይሳካላችኋል። እኔ በ2018 2017 መጨረሻ ላይ የዛሬ አመት ነበረ ኢትዮጵያ የገባሁትኝ ሊያልቅ ሲል ማለት ነው። 2017 እና 2018 በሙሉ እዚህ ነኝ። አልሐምዱሊላህ 2018 ላይ ሀገሬን ገባው። ቤቴን አስተካክዬ ምን ብዬ ተሰብስቤ ልጄንም ሰብስቤ ቁጭ አልኩኝ። ልጄን ወደ ትምህርት ቤት ሸኘው፣ ቁርአን ቤት ምናምን እና በቃ ኑሮ ተቀጠለላችኋለሁ። ከዛ ልጅ ወለድኩኝ። አልሐምዱሊላ 2018 ላይ ብዙ ህልሞች የተሳኩበት እና በቃ እቅዶች የተሳኩበት አመት ነውና አልሐምዱሊላ እላችኋለሁ። እኔ ብዙ ጊዜ በፈረንጆች ነው እቅድ የማወጣው በፈረንጆች አቆጣጠር ማለት ነው። እና ያ ጃንዋሪ ሲመጣ አንደኛ ወር ሲመጣ በውጮቹ በሱ ነው ብዙ ጊዜ ማወጣ ነበር። እና ከዚህ በኋላ ግን ኢትዮጵያ ላይ ስለምኖር በኢትዮጵያው ነው ማወጣው እና እዛ ስለምንረሳው ማለት ነው። የኛው ምናምን ብዙ ምንትን ቦታ አልሰጠውም ነበረ ለኛው አመት ማለት ነው። እና ሁሌ እንትን ሲኖር በ2025 ላይ እገባና ሀገሬን ገብቼ በ2026 ወንድ ልጅ ወልዳለሁ አላህ ይሰጠኛል ብዬ ተመኝቼ ነበረ። ያኔ ይሄ ከተመኘዋቸው ምኞቶች ትልቁ ስለሆነ ነገርኳችሁ። ብዙ ነገር ትመኛላችሁ። ይሄን ነገር ብገዛ፣ ይሄ ነገር ቢኖረኝ፣ ይሄን ነገሬን ባስተካክል፣ ከባህሪ ደረጃ ማለት ነው። አይናፋር ከሆናችሁ ደፋር ለመሆን መሞከር፣ ሰው የምትፈሩ ምናምን ከሆነ ደፋር ለመሆን መሞከር፣ በእውቀትም ደረጃ ይሄን ነገር እማራለሁ በዚህ አመት ብላችሁ ህልም አውጡና ደግሞ ሁሌ ያስታውሱት እንትን ሲኖራችሁ ማለት ነው። እቅድ ስታወጡ ያን ነገር ደግሞ የስራ የሚያስፈታችሁ ምንም የማይጠቅምን ነገር እኮ እናደርጋለን። ይሄ መጀናጀን፣ ከብዙ ሰዎች ወሬ ማውራት፣ ሉባልታ ምናምን አለ አይደል? በነገራችን ላይ እሱ አይጠቅምም። አልፎ አልፎ ዘና ብትሉ ችግር የለውም ግን ስራ ነው የሚያስፈታችሁ፣ ከህልማችሁ ያዘናጋችኋል። እና ወደ ህልማችሁ ወደ ተመኛችሁት ነገር ብቻ ወደ እቅዳችሁ ብቻ ማሰብ አለባችሁ፣ ወደዛ መጓዝ አለባችሁ እና ይሳካላችኋል። በዚህ አመት ሀገሬን እገባለሁ ብላችሁ
እቅዳችሁን ደግሞ ለማንም ሰው አትናገሩ። የሰው ልጅ እቅድ ያበላሻል። ወላይ ለውስጣችሁ ሲሳካ ብቻ ተናገሩ። ሳይሳካ ለማንም ሰው እቅዳችን አትናገሩ። ለምሳሌ በዚህ አመት ሰርቼ የዛሬ አመት ድረስ ሀገሬን እገባለሁ ካላችሁ ለማንም ሰው በመሀል አንዱ መቶ ብር አበድርኝ ይላል። ከዛ አትሰጡም። ያበደራችሁት ብር ሰው አይመልስም። በአሁኑ ሰዓት አንዱ መቶ የሆነ ችግሩን ነግራችኋል፣ ይሄን ነገር ስርልኝ ይላችኋል። በቃ ብዙ ነገር ሰው እቅዳችሁን ስለሚያበላሽ ማለት ነው። የለኝም ማለት ልመዱ። ያኔ ብሬን ሰብስቤ ሀገሬን እገባለሁ ብላችሁ ካሰባችሁ ደግሞ በውስጣችሁ ሁሌ ማለት ነው። እኔ በጣም የሚከብደኝ ነገር ይሄ ነበረ። አልሐምዱሊላህ አሁን ትንሽ ትንሽ እያስተካከልኩት ነው። አንድ ነገር ለሰው መስጠት ማትፈልጉት ነገር አለ አይደል? እቃም ሊሆን ይችላል፣ ለሰው ማዋስ የሆነ ነገር በቃ ለሰው ሼር ማድረግ ማትፈልጉት ነገር አለ። የለኝም 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 ብላችሁ በውስጣችሁ ንገሩትና ማለት ነው። ከዛ ብር የለኝም በሉ። ሰው ብር ሲጠይቃችሁ የለኝም አጥፍቼዋለሁ፣ ደሞዝ አልሰጡኝም ምናምን ምናምን በሉና ብራችሁን ቁጥር አርጋችሁ ኑ ለልጆቻችሁ ቤታችሁን ጥጣችሁ የሄዳችሁ ጥላችሁ የሄዳችሁ ደግሞ ምንድን ነው ልጆቻችሁን ጥላችሁ የሄዳችሁ ሰዎች ኑ ወደ ሀገራችሁ ላይ እላችኋለሁ። ሌላ ደግሞ ባገኘሽው ብር እቃ ብቻ አትግዢ፣ ባልሽም ይግዛ አንዳንዴ የምትሉኝ ያላችሁና ያኔ ባል ካላገዛችሁ ምንም አረብ ሀገርም ብሰሩ እዚህም ብሰሩ ማለት ነው ከጎናችሁ የሆነ ሰው ከሌለ ማለቴ አብራችሁ ስትኖሩ በሆነ ነገር ምናምን ትደጋገፋላችሁ። እኔ ደግሞ ባገኘሁት ብር እቃ የምገዛው እቃ እየጨመረ ነው የሚሄደው። ይሄው ነገርኳችሁ። ይሄ ምንጣፍ ማለት ነው የዛሬ አመት 30 ሺህ ብር ነበር ወላሂ 32-33 ይላሉ እንጂ በ30 ሺህ ብር እገዛ ነበር። አሁን ግን 40 ሺህ ብር ነው የሚሉት። ያኔ ጥሪያቸው 40 ሺህ ብር ነው። ከዛ በ38 ሺህ 37 ሺህ እንደዛ ትገዙታላችሁ። እና እኔ ብር ካለኝ ማይጠቅመኝን እቃ ኤክስትራ እቃ አይደለም የምገዛው የሚያስፈልገኝ ነው የምገዛው ማለት ነው። እና ወደፊት ጨምራል ብዬ ብሩ ደግሞ ከተቀመጠ ምንም አይጠቅምም ኢትዮጵያ ላይ የውጭ ብር ቢቀመጥ ይጠቅማል። ለምሳሌ ሪያል፣ ድርሃም፣ ዲናር ምናምን ከሆነ ምንዛሬ ስለሚጨምርላችሁ እሱ ሊጠቅም ይችላል። የኢትዮጵያ ብር ደግሞ ምንም ነገር ኑሮ ቀን በቀን በወር ስለሚጨምር ዛሬ 10 ብር ገዛችሁ ነገ 12 ብር 15 ብር ልትገዙ ትችላላችሁ። ለዛ የሚጠቅመን ነገር ገዝተን ብናስቀምጥ ጥሩ ነው እላችኋለሁ። ለዛ ነው እቃ የምገዛው። ብዙውን ነገር ደግሞ እኔ ገዛው እንደዚህ ምናምን እላችኋለሁ እንጂ እሱም የሚገዛው ነገር ይኖረዋል ማለት ነው። ሼር ትደራረጋላችሁ። ብርሽን አስቀምጪ ይላላችሁ። እኔ ብር ማስቀመጥ ይጠቅማል ብዬ አላስብም። እዚህ ሀገር የሚጠቅም ነገር መግዛት ነው እቃ በቃ ብራችሁ ኢትዮጵያ ላይ ለዕለት ዕለት ለሚያስፈልጋችሁ ነገር ብር ይኖራችሁ። ግን ከዛ ውጪ ግን ኢትዮጵያ ላይ ይሄ ማስቀመጥ ምናምንም አይጠቅምም። ምናልባት እቁብ ጥላችሁን የእቁብ ጥላለው ይሄኛውን ምንጣፌን እቁብ ምናምን ጥዬ ነው ከዛ አጠራቃቅሜ ምናምን ገዛውላችኋለሁ። ዩቱብ በከፈለኝ ብር አይደለም ይሄ። ይኸው እንደዚህ ቀስ እያላችሁ ማድረግ ትችላላችሁ። እኔን እያያችሁኝ ከመጀመሪያ ጀምሮ የምታዩኝ ሀገር ከገባው ጊዜ ጀምሮ ያያችሁኝ ሰዎች ማለት ነው በእኔ ብዙ ነገር ትማራላችሁ ብዬ አስባለሁ። ብዙዎቻችሁ አረብ ሀገር ስንት አመት ሰራች ብላችሁ ጠይቁኛላችሁ። እኔ ያኔ ቀጥታ አይደለም የሰራሁት እየተመላለስኩ ነው። ግን ሂሳብ ሳረገው ሳሰላው 11 አመት ምናምን ይሆነኛል።